አርስተ ዜና የትግራይ ወጣቶች ጦርነት በቃን የሚል ድምጽ እያሰሙ ነው ተባለ። ከውጭ በኬንያ ናይሮቢ ትንኝ ነዋሪዎችን ስጋት ላይ ጥሏል ተባለ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዘገባዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳይ አብረውን ይቆያል። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። የትግራይ ወጣቶች ጦርነት በቃን የሚል ድምጽ እያሰሙ ነው ተባለ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በትግራይ ክልል የሚገኙ ወጣቶች የህወሓትን ቡድን የጦርነት ጉሰማ በቃን በሚል ድምጽ እየተቃወሙት መሆኑን ተናግረዋል። አቶ ጌታቸው አዲስ አበባ የሚኖሩ የትግራይ ወጣቶች ባዘጋጁት የውይይት መድረክ ላይ ተገኝተው በትግራይ ውስጥ ያለው ወጣት አሁንም ጦርነት በቃን በሚል ድምጽ እያሰሙ በመሆኑ ጦርነቱ የሚሰብከውን ቡድን ሰላም በሚል ቃል ልናሸንፈው ይገባል ብለዋል። አሁን ባለው ሁኔታም በትግራይ ውስጥ ያሉ ወጣቶች ተሰደው ለማለቅ 3 ዓመት የሚፈጅባቸው እንደማይመስል በመግለጽ የሁኔታውን አሳሳቢነት አብራርተዋል። ጦርነት አንፈልግም የሚሉ የወጣቶች ድምጽ በመቀሌ መሽጎ ጦርነት የሚሰብከውን ቡድን እንደሚያስደነግጠው የገለጹት አማካሪው ወጣቱ ድምጹን ይበልጥ ማሰማትና ለሰላም መደራጀት እንዳለበት አሳስበዋል። ተፎካካሪ የፖለቲካ ፓርቲዎች በብሔራዊ ጥቅም ላይ በአንድነት እንዲቆሙ አስገዳጅ መመሪያ ሊወጣ ይገባል ተባለ። ይህ የተባለው የትብብር ለኢትዮጵያ አንድነት ፓርቲ የህዝብ ግንኙነት ኃላፊ ጌትነት ወርቁ ከኢሳት ልዩ ዝግጅት ጋር ባደረጉት ቆይታ ላይ ነው። የዚህን ዜና ዝርዝር ሙሉቀን ሰለሞን እንደሚከተለው ያቀርበዋል። የኢትዮጵያ የዘመናት ቁጭት የሆነው የኢትዮጵያ የባህር በር ጥያቄ ምላሽ ማግኘት እንዲችል የውሽኩቻና የሀሳብ ልዩነቶችን ወደ ጎን መተውና በአንድነት መቆም ይገባል ሲል ትብብር ለኢትዮጵያ አንድነት ፓርቲ ገልጿል። ከኢሳት ልዩ ዝግጅት ጋር ቆይታ ያደረጉት የትብብር ለኢትዮጵያ አንድነት ፓርቲ የህዝብ ግንኙነት ኃላፊ ጌትነት ወርቁ እንዳሉት ተፎካካሪ የፖለቲካ ፓርቲዎች በብሔራዊ ጥቅም ጉዳይ የውሽኩቻና የሀሳብ ልዩነቶችን ወደ ጎን በመተው በተጨማሪም ሁሉም ፓርቲዎች ብሔራዊ ጥቅምን በድርድር ውስጥ እንዳያስገቡ ምርጫ ቦርድ አስገዳጅ መመሪያ ሊያወጣ ይገባል ብለዋል። በትብብሩ ማኒፌስቶ በየፓርቲዎቹ ማኒፌስቶ ውስጥ ፕሮግራም ውስጥ የታመነበት 100% የተረጋገጠ ቦልድ ላይ የተጻፈ ኢትዮጵያ የባህር በር ያስፈልጋታል። በዚህ ውስጥ ልዩነት ያለው አባልም የለም፣ ኃይልም እንደ ቲምም እንደ ግሩፕም በዚህኛው በትብብሩም የለም። በቃ ይሄ እንትን ሆየቨር ትንሽም ሀገር ይሁን ትልቅም ሀገር ይሁን ጎረቤታችን ኤርትራም ትሁን ትንሿ ደቡብ ሱዳንም ይሁን ኤሚሬትስ ኦር አሜሪካም ይሁን ማንም በብሔራዊ ጥቅም ላይ እዚህ ያለው ኃይል በፍጹም እንደዚህ አሽቶ ራሱ መግለጥ አይችልም። እንደውም አንድ ሰጀሽን ያለኝ ሁሉም ፓርቲዎች በብሔራዊ ጥቅም ጉዳይ ላይ ድርድር እንዳያደርጉ በፕሮግራማቸው ውስጥ መካተት አለበት። በምርጫ ቦርድ እውቅና ሲያገኙ ጭምር በፕሮግራማቸው ውስጥ መካተት አለበት፣ እንደ ግዴታ ነው። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በቅርቡ በህዝብ ተወካዮች ምክር ቤት ተገኝተው ባደረጉት ንግግር የተፎካካሪ ፓርቲዎች ድምጽና ቁጥር በተሻለ መጠን ይጨምራል ማለታቸውን ተከትሎ በዘንድሮ 7ኛው ጠቅላላ ምርጫ ተፎካካሪ ፖለቲካ ፓርቲዎች የተሻለ ውጤት ያስመዘግባሉ ያሉትን አንስተን የእርሳቸው ሀሳብ ምን ያመለክታል ሲል ለቀረበላቸው ጥያቄ አቶ ጌትነት በሰጡት ምላሽ ሁለት መልክ አለው ብለው አንዱ የፖለቲካ ምህዳሩ በትንሹ ሰፍቷል የሚለውን የሚጠቁም ሲሆን በሌላ በኩል ደግሞ ብልጽግና ሰጪ ነው የሚለውን ለማመላከት ያለመ ነው ይላሉ። ቤዚካሊ ምንድነው ኦኬ ከዚህ በኋላ እያፈን 1 ለ10 እያደራጀን 1 ለ5 እያደራጀን የሞት ሽረት አድርገን በቃ 99% እና 96% ወይ 100% የምናሸንፍበት ያልቃል። ስለዚህ ዲሞክራታይዜሽን ፕሮሰሱ ትንሽ ከፈት ይላል፣ አውዱ ከፈት ይላል ነው በበጎ ብንረዳው። በሌላ በኩል ደግሞ ብልጽግና ሰጪ ነው አይደል? ብልጽግና አረጋግጧል ማሸነፉን። ስለዚህ ችሮታ አለው ብልጽግና ችሮታ አለው። ስለዚህ በዛ ችሮታ ውስጥ ነው ኢንተርቴን የምትደረገው ነው። እኛ አሁን በቅርበትም እንነጋገራለን የተወሰኑት ጋር 50+ አምጥተን ማሸነፍ እንጂ 100% የመጠቅለል ህልም የለንም ይላሉ። ወል እንዳልኩ ነው። አሁን በቀጥታ ስረዳውና በበጎ ስረዳው ይሄ በበጎ የሚታይ ነው። በቃ ይሄ ከዛ ምንድነው ይሄ ጠቅላይነት መንፈስ ወጣ ብሎ በነገር ላይ ለምሳሌ ይሄ ንግግር 2013 ዓመተ ምህረት 6ኛው ሀገር አቀፍ ምርጫ ላይ ቢሆን ኖሮ
እና ቢተገበር ኖሮ ተው አሁን ክርስቲያን ታደለ ዶክተር አበባው ዶክተር ደሳለኝ እና ከደቡብ አካባቢ አንድ ሁለት ምናምን የገቡ አይደለም ነው አሁን ምንነግር 100 ለምሳሌ ቢገባ 100 ተቃዋሚ ፓርቲ ቢገባ እና እጅ ካወጡት ውስጥ አይደል 200 ደጋፊ 100 ተቃዋሚ ሆኖ ቢያወጣ የህብረት ስራ ማህበራት አዲስ አዋጅና ደንብ እየተዘጋጀላቸው እንደሆነ ተገለጸ። የኢትዮጵያ ህብረት ስራ ኮሚሽን ማህበራት አሁን ባለው የአሰራር ስርዓት የሚጠበቅባቸውን ያህል እየሰሩ አለመሆናቸውን ጠቅሶ ማህበረሰቡ ለማህበራት ያለው አመለካከት ሊቀየር እንደሚገባና በዚህም ላይ እየሰራ እንደሆነ ገልጿል። መሳይ ገዛኸኝ ተጨማሪ አላት። ባደጉት ሀገራት የህብረት ስራ ማህበራት ለነዋሪው በተመጣጣኝ ዋጋ ሸቀጥ ከማቅረብ ባለፈ ባንክ መስርተው የሚሰሩና ኢኮኖሚውን የሚዘውሩ እንደሆኑ ይጠቀሳል። ዘርፉ ከፍተኛ የሆነ ኢኮኖሚ የሚዘወርበት በመሆኑ በማህበራት ላይ የተሰሩ ስራዎች ገና ይቀሩናል የሚሉት የኢትዮጵያ ህብረት ስራ ኮሚሽን ምክትል ኮሚሽነር ሺሰማ ገብረስላሴ ዋነኛው ችግር ለህብረት ስራ ማህበራት የሚሰጣቸው ግምትና የአሰራር ስርዓታቸው እንደሆነ ይገልጻሉ። ራሱ ስለ ኮኦፐሬቲቭ ያለው አስተሳሰብ እንደ ቢዝነስ ሞዴል አድርጎ ያለ ማየት ትላንት ድጎማ አሰራጭ ብቻ ሆነው በዛ ነው የታሰቡት። ስለዚህ ድጎማ እንደዚህ ሆኗል ሲባል የመቆም እነዚህ ከዚህ ችግር የማውጣት ስራ ስለሚጠይቅ ዘርፉ ገና ማደግ ያለበት ገና ወደፊት መሄድ ያለበት ስለሆነ ሪፎርም የሚለው ነገር የሁኔታ ግንዛቤ ያለው እሱን ነው። ሁኔታ ለውጥ ሲኖር ራሱን መለወጥ ያልቻለ ይጠፋል። ከሁኔታ ለውጥ ጋር ራሱን አዳፕት ማድረግ የቻለ ግን ይቀጥላል። ለዚህ ለህብረት ስራ ማህበራት ብቻ ሳይሆን ለየደረጃው ላለው አመራር ጭምር ማሳሰቢያ ለመስጠት ነው። እሱን ካላረግን በስተቀር ቆመን እንቀራለን። ዘርፉን ለማሻሻል ተቋሙ አዋጅና ደንብ አጸድቆ በትኩረት ሊሰራበት እንዳቀደ አቶ ሺሰማ አሳውቀውናል። አዋጁ መሰረታዊ ነገሮች 2 ዲፓርቸሮች አሉት። አንዱ ዲፓርቸር ህብረት ስራ ማህበራት የሆነ መብት አስጠባቂ የሆነ የማህበር ባህሪ ያላቸው ብቻ ሳይሆኑ ኢንተርፕራይዞች ናቸው፣ ቢዝነስ ናቸው። ስለዚህ በዛ መሰረት ተወዳድረው ጭምር አክት ማድረግ አለባቸው የሚል ዲፓርቸር አለው። ስለዚህ ከድጎማ ጠባቂነት ወደ ኢንተርፕራይዝነት ወደ ትርፍ ተኮር መሄድ አለባቸው። ይሄ ማለት ትርፍ ተኮር ይሆናሉ ሲባል ትርፍ ይጭናሉ ማለት አይደለም። አትርፈው ተወዳድረው መስራት አለባቸው፣ ግን ተገቢውን ማለት ነው። ገበያ ያሳያሉ። በየትኛውም ዓለም ያለው አሁን ኒው ጄኔሬሽን ኮኦፐሬቲቭ የሚባሉት ይሄን የሚያሟሉ ናቸው። ሁለተኛው ዲፓርቸር ህብረት ስራ ማህበራት ለብቻቸው የሚቆሙ አጥሮች የሆነ ቦታ ላይ ያሉ አይደሉም። ከመንግስት ጋር ከግሉ ዘርፍ ጋር ጭምር በትብብር መስራት አለባቸው። ስለዚህ በአጋርነት መስራት አለባቸው። ለዛ የሚሆን ነገር አዋጁ በመሰረታዊነት እነዚህን ይዘዋል። በርካታ ነገር ደግሞ ደንቡ ውስጥ አለ። ሀገሪቱ በዘርፉ የምትፈልገውን ለውጥ ለማስመዝገብ ባለድርሻ አካላት የድርሻቸውን እንዲወጡ ጥሪ ቀርቧል። በኢትዮጵያ የሸማቾች መብት በአግባቡ እየተተገበረ አይደለም ሲል የሸማቾች መብት ጥበቃ ማህበር ጥምረት ገለጸ። በሌላ በኩል የሸማቾችን መብቶች በማስጠበቅ ረገድ በቅንጅት እየሰራው ነው ሲል የአዲስ አበባ ከተማ ንግድ ቢሮ አስታውቋል። ሰላማዊት ሙሉጌታ። የዓለም የሸማቾች መብት ጥበቃ ቀን ጥራቱና ደህንነቱ የተጠበቀ ምርትና አገልግሎት ለሸማቹ ተጠቃሚነት በሚል መሪ ቃል በዓለም ለ43ኛ በኢትዮጵያ ደግሞ ለ13ኛ ጊዜ ዛሬ ተከብረዋል። በመርሃ ግብሩ ላይ የተገኙት የሸማቾች መብት ጥበቃ ማህበር ጥምረት ፕሬዝዳንት ፈታህ ኑር አህመዲን መሐመድ እንደገለጹት በኢትዮጵያ የሸማቹ መብት በአግባቡ እየተጠበቀ አለመሆኑን ገልጸው ይህም በዋናነት ሸማቹ ለመብቱ ያለው ግንዛቤ አነስተኛ በመሆኑ ነው ብለዋል። በዚህም የመጠቀሚያ ጊዜ ያለፈባቸው ሸቀጦች ከማስወገድና ጥራቱን የጠበቀ ምርት ከማግኘት አኳያ ሸማቾች የሚገጥማቸው ተግዳሮት ከፍተኛ መሆኑንም ፕሬዝዳንቱ ተናግረዋል። ከሸማቹ ጋር የወጡት መብቶች በመንግስት ደረጃ እየተገበሩ አይደለም። ማህበሩም እነዚህ ክፍተቶች እንዲስተካከሉ፣ ክፍተቶቹ እንዲሟሉ ከህግ ከሚወጣው አካል ጋር ከፍትህ ሚኒስቴር ጋር አስገብተን ውይይት እየተደረገ ነው። ኤክስፓየር ዴት ያለፈባቸው እቃዎች በየሱቁ ተገኝቶ ያንን ሊያስወግድ የሚችል ማስወገጃ የለንም ነው የሚሉን አብዛኛው። እኛ አንሰ ማስወገድ አንችልም፣ ማንዴቱም የለንም። ያን ስናገኝ ግን ለሚመለከተው አካል ያንን ማስወገድ ላይ ችግር አለ።
እኛ ይቀመጥ ብለን ሂደን በነጋታው ተሽጦ ነው የሚገኘው። ስለዚህ አንዱ ተግዳሮት ይሄ ነው። ኤክስፓየርድ የሆኑ እቃዎችን ከማንሳት ከማስወገድ አኳያ ይህንን የሚያደርገው ይህንን የሚያስወግደው አካል በአግባቡ ያለ መስራት ችግር ምናልባት አላቅም ችግር ሊኖር ይችላል፣ የቦታ ሊሆን ይችላል። እነዚህ የአዲስ አበባ ከተማ አስተዳደር ንግድ ቢሮ ምክትል ኃላፊ ስመኘው ተሾመ በወቅቱ እንደገለጹት የሸማቾችን መብት በማስከበር ረገድ ከባለድርሻ አካላት ጋር እየተሰራ መሆኑን ገልጸዋል። ጥራቱ አኳያ አስተማማኝ መሆኑ፣ ደህንነቱ ደግሞ በምንልበት ጊዜ ያ ምርት ምናልባት ለፀሐይ መጋለጥ የሌለበት ሊሆን ይችላል። ለምሳሌ ለስላሳ መጠጥ ሊሆን ይችላል፣ ወይ ውሃ ሊሆን ይችላል፣ ወይ ሌሎችም አይነት በሚሆኑበት ጊዜ ወይ ደግሞ ላይፍ ታይማቸው ወይ እዚህ ኤክስፓየር ዴቱ ምናምን ማለፍ የሌለበት መሆን ስላለበት እነዚህ ነገሮች ሁሉ ታሳቢ ተደርገው ስራ ይሰራል። ይህንን ለማስተግበር በሁሉም ክፍለ ከተማዎች በየጊዜው የምርት ሁኔታዎችን ሳምፕል ወስደን ጤነኛ መሆን አለመሆናቸውን የማረጋገጥ ስራ እንሰራለን በየጊዜው ማለት ነው። በከተማዋ መጪው ጊዜ የበዓላት መሆኑን ተከትሎ በገበያ ላይ የምርት እጥረት እንዳይከሰት ምን እየተሰራ ነው በሚል ለተነሳው ጥያቄም ምክትል ኃላፊው ተከታዩን ምላሽ ሰጥተዋል። እንግዲህ ይሄ እንደ ዓለምም ማየት እንችላለን፣ በሀገራችንም ሁኔታ ልናየው እንችላለን። ዞሮ ዞሮ ምርቶች ባሉበት ዋጋ ሁልጊዜ ማስቀጠል ብዙ እንትኖች አሉት፣ የራሱ ተጽዕኖዎች አሉት። ማለት አምራቹም ሸማቹም ብቻ ሳይሆን የምንመለከተው አምራቹ አቅራቢውንም ደግሞ ማየት አለብን። ይሄ ፌር ነው ወይ የሚለውን በደንብ ማየት ይኖርብናል። አለበለዛ አምራቹን ዲስከሬጅ የሚያደርግ የማበረታታ ሁኔታ ከተፈጠረ አቅርቦቱ ላይ ምን ይሆናል? ውስንነት ይኖራል። ማለት አምራቹ አይበረታታም፣ ወደ ገበያ ያወጣም። ስለዚህ ይህንን በየጊዜው አሰስ እየተደረገ ሁኔታዎች ባላንስ ለማድረግ ነው እየተሰሩ ያሉት። በዚህ በኩል እንደምታውቁት ነው በርካታ በዓላት በዓል እንግዲህ ከዘመን መለወጫ ጀምሮ ያሉ በተለያየ ጊዜ የተከበሩ በዓላትን ካያቸዋቸው ከሞላ ጎደል ለማረጋጋት ከፍተኛ ጥረት የተደረገባቸው ናቸው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነሰሰው እየጠበቀችን ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነዘዘው ነኝ። አብራችሁን ቆዩ። ለክልሎች የሚሰጠው የጋራ ገቢ ድርሻ ወደ 91.7 ቢሊዮን ብር ማደጉን የፌዴሬሽን ምክር ቤት አስታወቀ። ከጋራ ገቢ ለክልሎች የሚሰጠው የበጀት ድርሻ በ2017 በጀት ዓመት ወደ 91.7 ቢሊዮን ብር ከፍ ማለቱን የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር ገልጸዋል። በኢትዮጵያ ፍትሃዊ የሀብት ክፍፍል ለማረጋገጥ እየተከናወኑ ባሉ ሪፎርሞች ተጨባጭ ውጤት እየተመዘገበ መሆኑ ተመልክቷል። ፊስካል ፌዴራሊዝም የሀገሪቱን የኢኮኖሚ አንድነት ለመገንባትና ጤናማ ስርዓት እንዲኖር ለማድረግ የማይተካ ሚና እንዳለውም ተገልጿል። ምክር ቤቱ ፍትሃዊ የሀብት ክፍፍልን የሚያረጋግጡ የህግ ማዕቀፎችንና የድጎማ በጀት ቀመሮችን በማዘጋጀት ውጤታማ ስራ እያከናወነ ይገኛል። በ2017 በጀት ዓመት ከ226.18 ቢሊዮን ብር በላይ ለክልልና ከተማ አስተዳደሮች በፍትሃዊነት ተላልፏል። ፊስካል ፌዴራሊዝም የመንግስትን የመፈጸም አቅም ለማሳደግና ግልጽነትን ለማስፈን ከፍተኛ ጠቀሜታ አለው ተብሏል። ኢትዮጵያና ጣሊያን የዕዳ ሽግሽግ ስምምነት ተፈራረሙ። ኢትዮጵያና ጣሊያን ስልታዊ የልማት አጋርነታቸውን የሚያጠነክርና የኢትዮጵያን የማክሮ ኢኮኖሚ ማሻሻያ መርሃ ግብር የሚደግፍ የዕዳ ሽግሽግ ስምምነት በጣሊያን ሮም ተፈራርመዋል። የኢትዮጵያን የኢኮኖሚ ማገገሚያ ጥረት ለማገዝ ትልቅ ምዕራፍ ተደርጎ በሚቆጠረው በዚህ ስነ ስርዓት ላይ የኢትዮጵያ የገንዘብ ሚኒስትር አቶ አህመድ ሺዴና የጣሊያን ሪፐብሊክ የኢኮኖሚና ፋይናንስ ሚኒስትር ጂያንካርሎ ጆርጌቲ ስምምነቱን ፈርመዋል። ይህ
የሁለትዮሽ የዕዳ ሽግሽግ ስምምነት በቡድን 20 የጋራ ማዕቀፍ ስር ይፋዊ አበዳሪዎች ኮሚቴ በሚመራው ሂደት መሰረት እየተከናወነ ነው። በፊርማው ስነ ስርዓቱ ላይ ሚኒስትሩ አቶ አህመድ ሺዴ እንደ አውሮፓውያን አቆጣጠር በሐምሌ 2025 የተደረሰውን የመግባቢያ ሰነድ እንዲሁም አሁን ላይ የተፈረመውን የሁለትዮሽ ስምምነት በስኬት ለማጠቃለል ጣሊያን ላሳየችው ገንቢ ተሳትፎና አመራር ምስጋና ማቅረባቸውን የገንዘብ ሚኒስቴር መረጃ ያመለክታል። የጣሊያን ሚኒስትር ጂያንካርሎ ጆርጌቲ በበኩላቸው ስምምነቱ ከኢትዮጵያ የማክሮ ኢኮኖሚ ማሻሻያ ቅድሚያ የሚሰጣቸው ጉዳዮች ጋር የተጣጣመ መሆኑን ጠቁመው ይህም ኢትዮጵያ ቁልፍ አጋር ሀገር በሆነችበት የጣሊያን የማቴይ እቅድ ለአፍሪካ ስኬት የራሱን አስተዋጽኦ እንደሚያበረክት ገልጸዋል። ኢትዮጵያ የኃይል ፍላጎትን ለማሟላት በትኩረት እየሰራች መሆኑን የውሃና ኢነርጂ ሚኒስቴር አስታወቀ። ኢትዮጵያ ያላትን እምቅ የተፈጥሮ ሀብት በመጠቀም በካይ ያልሆኑ የኃይል ምንጮችን ለማልማት የረጅም ጊዜ ስትራቴጂ ነድፋ እየሰራች ሲሆን የውሃ ኃይል፣ የንፋስና የፀሐይ ኃይል እንዲሁም የጂኦ ተርማል ተጠቃሾች ናቸው። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ለኢዜአ እንደገለጹት ሀገሪቱ በአሁኑ ወቅት ከምትጠቀመው አጠቃላይ የኃይል ምንጭ ውስጥ ከ96 በመቶ በላይ የሚሆነው በካይ ካልሆኑና ታዳሽ ከሆኑ ምንጮች የሚገኝ ነው። ይህም ኢትዮጵያ በአረንጓዴ ኢነርጂ ልማት ረገድ ቀዳሚ ሀገር እንድትሆን ያደርጋታል ብለዋል። የውሃ ኃይል ትልቁን የኃይል ድርሻ የሚይዝ መሆኑን ጠቅሰው የፀሐይና የንፋስ ኃይል ቴክኖሎጂዎችን በስፋት ወደ ስራ እየገቡ መሆኑንም ተናግረዋል። መንግስት የዜጎችን የኃይል ፍላጎት ለማሟላት በአረንጓዴ ኢነርጂ ልማት ረገድ ከፍተኛ ትኩረት ሰጥቶ እየሰራ መሆኑም ተናግረዋል። በአሁኑ ወቅት የታላቁን ህዳሴ ግድብ ጨምሮ ከሁሉም የኃይል ማመንጫ ጣቢያዎች የሚገኘው አጠቃላይ የኃይል መጠን ከ10 ጊጋዋት በላይ መድረሱ ከፍተኛ ሀገራዊ አቅም መፍጠሩን ያሳያል ብለዋል። የሀገሪቱን የኢኮኖሚ ጫና ለመቀነስና የአካባቢ ጥበቃን ለማረጋገጥ ከነዳጅ ነፃ የሆኑ አማራጮችን ማስፋፋት ቀዳሚ ጉዳይ መሆኑን አሳስበው በየደረጃው የታቀዱ ስራ ተጠናክረው እንደሚቀጥሉም አረጋግጠዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናምራለን። በኬንያ ናይሮቢ ትንኝ ነዋሪዎችን በስጋት ላይ ጥሏል ተባለ። ባለሙያዎች ለዚህ ምክንያቱ የአየር ሁኔታ መለዋወጥ እንደሆነ ገልጸው በሀገሪቱ ውስጥ አዲስና ጠንካራ የትንኝ ዝርያ መከሰቱን በማሳወቅ አስጠንቅቀዋል። ዮሐንስ ተስፋ ተጨማሪ አለው። በአየር ላይ ያልተለመደ ነገር እንዳለ በርካታ ኬንያውያን ያምናሉ። ላለፉት ጥቂት ቀናት በኬንያ የማህበራዊ ሚዲያ ተጠቃሚዎች ዘንድ የትንኝ ወረራ ተብሎ የተሰየመውና በከፍተኛ ሁኔታ የታየው የትንኝ ቁጥር መጨመር ዋነኛ የመነጋገሪያ ርዕስ ሆኗል። ዘንድሮ ትንኞች በጣም በዝተዋል። በየቦታው ሳታያቸው መተኛት አትችልም። አሁንም ቢሆን ምሽት ላይ መብራት ካላበራው ትንኞቹ ይነክሱኛል። ይህ የነዋሪዎች ስጋት መሰረተ ቢስ እንዳልሆነ መረጃዎች ያሳያሉ። በኬንያ የሕክምና ምርምር ኢንስቲትዩት ሳይንቲስቶች በትንኝ ምርምር ዘርፍ ሰፊ ልምድ ያላቸው ሲሆን የዚሁ ተቋም ተመራማሪ የሆኑት ዶክተር ደማር ቤስማቶ ኮቢያ እንደሚያረጋግጡት የዝናቡ ወቅትና የተወሰኑ የከተማ ነዋሪዎች የአኗኗር ዘይቤ ለዚህ ዋነኛ መንስኤዎች ናቸው። የትንኝ ቁጥር መጨመርን ከአየር ንብረት ለውጥ ጋር ልናያይዘው እንችላለን።
በሌላ በኩል ደግሞ ብዙ የናይሮቢ ነዋሪዎች ውሃን በባልዲና በተለያዩ እቃዎች የማጠራቀም ልምድ አላቸው። ይህ ደግሞ ትንኞቹ በቀላሉ ሊራቡባቸው የሚችሉ ጥቃቅን መኖሪያዎችን ወይንም ማይክሮ ሃቢታትስን ይፈጥርላቸዋል። ዶክተር ማቶኬ ሙሂያ ለናይሮቢ ነዋሪዎች ሌላም ዜና አላቸው። በዋና ከተማዋ የሚገኙት የትንኝ ዝርያዎች የወባ በሽታ አያስተላልፉም። ወባ የሚተላለፈው አኖፌለስ በሚባል በሚጠሩት የትንኝ ዝርያዎች አማካኝነት ነው። ይሁን እንጂ በቅርቡ ከዋና ከተማዋ ውጪ አኖፌለስ ስቴፈንሲ የተባለ አዲስ ዝርያ ተከስቷል። ይህ ዝርያ በውሃ ማጠራቀሚያ እቃዎች ውስጥ የሚገባና ለጸረ ተባይት መከላከያዎች የማይበገር ሆኖ ተገኝቷል። ይህም የተለመደውን የወባ መከላከልና የማጥፋት ጥረት ከፍተኛ አደጋ ላይ ጥሎታል። ይህንን የትንኝ ዝርያ እንደ ፓይሬትሮይድስ ያሉ አሁንም ጥቅም ላይ ለሚውሉ የጸረ ተባይ መድኃኒቶች የማይበገር መሆኑን አረጋግጠናል። በአሁኑ ወቅት ወባን ለመከላከል በጸረ ተባይ የተነከሩ አጎበሮችን እንጠቀማለን። እንዲሁም የመኖሪያ ቤቶችን እናስረጫለን። ሆኖም ትንኞቹ ገና ሳይፈለፈሉ ለማጥፋት የሚያስችሉ ሌሎች የቁጥጥር እርምጃዎች ሊታሰቡ ይገባል። ምክንያቱም ይህ ትንኞቹን ከመነሻው ስለሚያጠፋ ወደ አዋቂነት የሚሸጋገሩትን ቁጥር ይቀንሳል። አፍሪካ እንደ አውሮፓውያኑ በ2030 ወባን ለማጥፋት በምታደርገው ጥረት ውስጥ ይህ ትልቅ የስጋት ቀጠና ነው። የዓለም ጤና ድርጅት እንደገለጸው በ2024 በዓለም ዙሪያ 610 ሺህ ገደማ ሰዎች በወባ በሽታ ምክንያት ሕይወታቸውን ያጡ ሲሆን ከእነዚህም ውስጥ 95 በመቶ የሚሆኑት በአፍሪካ የተመዘገቡ ናቸው። የኬንያ ሳይንቲስቶች አኖፌለስ ስቴፈንሲ በአካባቢው የወባ ስርጭት መጠን ላይ ያለውን ተጽዕኖ ገና ባያረጋግጡም ትንኞቹ በኬንያ ሰሜናዊ ግዛት እየተስፋፉ በመሆናቸው በቅርበት እየተከታተሉ ይገኛሉ። ባለሙያዎቹ ችግሩ በቀላሉ የሚወገድ እንዳልሆነም ያምናሉ። ቀደም ሲል ወባ ባልነበረባቸው አካባቢዎች አሁን የበሽታ ሪፖርቶች እየወጡ ነው። ስለዚህ የወባ ስርጭት ሁኔታ ወይንም ጠባይ ቀደም ሲል ከምናውቀው በተለየ መልኩ እየተቀየረ ነው። በመሆኑም በቸልተኝነት ልንቀመጥ አንችልም። ቀድሞውኑ የዓለም ጤና ድርጅት ልዩ የትንኝ መከላከያዎችን በጥቅም ላይ እንዲውሉ ፈቅዷል። ሆኖም ሳይንስ በወባ መከላከል ረገድ ቀድሞ ለመገኘት በሚያደርገው ትግል ተጨማሪ መረጃ ለመሰብሰብና አዳዲስ የመከላከያ ዘዴ ለመለየት ተጨማሪ ሀብትና ምርምር እንደሚያስፈልግ ባለሙያዎቹ ተናግረዋል። መረጃውን ስናጠናቅር CGTN አፍሪካ ዋቢያችን ነበር። ዩክሬን የኢራንን ድሮኖች ለመከላከል የሚያግዙ ወታደራዊ ኤክስፐርቶችን ወደ ባህረ ሰላጤው ላከች። በተያያዘ ዘለንስኪ በሩሲያና በኢራን ያሉትን አገዛዞች በጥላቻ አንድ ስለሆኑ አሸናፊ እንዲሆኑ መፍቀድ የለበትም ብለዋል። ሸሪፍ ኢማም ተጨማሪ ያለው ከ200 በላይ የሚሆኑ የዩክሬን ወታደራዊ ኤክስፐርቶች አሁን ላይ በባህረ ሰላጤው ሀገራት ውስጥ ይገኛሉ። ምክንያታቸው ደግሞ የሀገራቱን መንግስታት በመከላከያ ስርዓታቸው ከኢራን የሚሰነዘረውን የድሮን ጥቃት ለመከላከል እገዛ ለማድረግ እንደሆነ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ተናግረዋል። ፕሬዝዳንቱ ማክሰኞ ዕለት በደርዘን ለሚቆጠሩ የእንግሊዝ ፓርላማ አባላት እንደተናገሩት 201 ጸረ ድሮን ኤክስፐርቶች ወደ አካባቢው እንደተላኩና ሌሎች 34 ደግሞ ለመሄድ በዝግጅት ላይ እንደሚገኙ ተናግረዋል። እንዴት ማገዝ እንዳለባቸው የሚያውቁ ሻሂድ የተሰኘውን ድሮን መከላከል የሚችሉ ወታደራዊ ኤክስፐርቶች አሉን ብለዋል ዘለንስኪ በንግግራቸው። ወደ ኋላ ተመልሰው በኢራን የተነደፈውና ካሚካዝ የተሰኘውን ድሮን ሩሲያ በጦርነቱ ከ2022 ጀምሮ ትጠቀምበታለች ብለዋል። የእኛ ቡድን አባላት አሁን ላይ በኤምሬትስ፣ በኳታር፣ በሳውዲ አረቢያ ይገኛሉ። በተጨማሪም ወደ ኩዌት እያመሩ ነው ብለዋል። ከበርካታ ሀገራት ጋር በትብብር እየሰራን ነው። ስምምነቶችም አሉን። ይህ አሸባሪ የሆነ የኢራን አገዛዝ በጎረቤት ሀገራት ላይ አሸናፊ እንዲሆን አንፈቅድም፣ ፈጽሞ አንፈልግም ብለዋል። የዩክሬኑ መሪ እንዳሉት ባለፈው ሳምንት ዮርዳኖስን ጨምሮ ወደ በርካታ የባህረ ሰላጤው ሀገራት ወታደራዊ ቡድን ሄዷል ብለዋል። ማክሰኞ ዕለት ከእንግሊዙ ጠቅላይ ሚኒስትር ኬር ስታርመር እና ከኔቶ ኃላፊ ማርክ ሩት ጋር የተገናኙት ዘለንስኪ እንዳሉት ሩሲያ ሻሂድ የተሰኙ 136 ድሮኖችን ከኢራን አግኝታለች። ድሮኑ እንዴት እንደሚመረትና እንደሚወነጨፍ ለሩሲያ ቴክኖሎጂውን የሰጧቸው ኢራኖች ናቸው። ሩሲያውያኖች ወደ ኋላ ላይ አሻሻሏቸው ብለዋል። አሁን ላይ በአካባቢው ጥቅም ላይ የሚውሉት የኢራን ሻሂድ ድሮኖች የሩሲያ ቁሳቁስ ያለባቸው ስለመሆኑ ግልጽ የሆነ ማስረጃ አለን። ዘለንስኪ ድሮኖቹን ሲገልጿቸው በቅናሽ ዋጋ የሚመረቱና ውድና አስፈላጊ መሰረተ ልማቶችን የሚያፈራርሱ ናቸው ብለዋል።
በሩሲያና በኢራን መካከል ባለው ትብብር ምክንያት አሁን ላይ በኢራን አካባቢ እየሆነ ያለው በእኛ በርቀት ያለ ጦርነት አይደለም ብለዋል ዘለንስኪ። በሩሲያና በኢራን ያሉት አገዛዞች ወንድማማቾች ናቸው። ለዚህም ነው በመሳሪያ ወንድማማቾች የሆኑት። እናም እነዚህ በጥላቻ ላይ የተመሰረቱ አገዛዞች እንዲያሸንፉ መፈቀድ የለበትም ሲሉ አክለዋል። የዩክሬኑ መሪ በመልእክታቸው ሀገራቸው አዲስ ያመረተችው ድሮን በሩሲያ ላይ እየደረሰ ያለው ጥፋት 90% በሱ የተገኘ ውጤት ነው ብለዋል። መረጃው የአልጀዚራ ነው። ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ስፖርታዊ መረጃዎችን ወደ እናንተ ሊያደርስ ባልደረባችን ሙሉቀን ሰለሞን እየጠበቀን ነው። ወደ መረጃዎቹ እናምራለን። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ እግር ኳስ ፌዴሬሽን የቅዱስ ጊዮርጊስን የስፖርት ማህበር አስጠነቀቀ። በዚህም ፌዴሬሽኑ የቅዱስ ጊዮርጊስን ስፖርት ማህበር ሊያግድ እንደሚችል አስታውቋል። በቅዱስ ጊዮርጊስ ክለብ ውስጥ ባለው አለመግባባት ምክንያት ወደ መደበኛ ፍርድ ቤት የሄደውን ጉዳይ እንዲቆምና ከሁለቱም ወገኖች ማለትም ከከሳሽም ከተከሳሽም ወገን የተውጣጣ አካላትን ያካተተ የሽግግር ኮሚቴ መጋቢት 4 2018 ዓ.ም መዋቀሩ ይታወሳል። ኮሚቴው በቀጣይ ግዛት ለሚያከናውነው ተግባር ኃላፊነት የተሰጠው ሲሆን ከዚህ በተቃራኒ በስፖርት ስራ ላይ የሚከሰተውን አለመግባባት ወደ መደበኛ ፍርድ ቤት በመውሰድ ስራውን ለማስተጓጎል የሚሞክር አካል ካለ ፌዴሬሽኑ ማህበሩን እንደሚያገድ አስጠንቅቋል። ጉዳዩንም ለዓለም አቀፍ እግር ኳስ ማህበር ወይም ፊፋ ማሳወቁን ገልጿል። ካፍ የሴኔጋልን የአፍሪካ ዋንጫ አሸናፊነት በመሰረዝ ዋንጫውን ለሞሮኮ አስተላለፈ። ከወራት በፊት በሞሮኮ አስተናጋጅነት ሲካሄድ የቆየውን የ26 የአፍሪካ ዋንጫ ሴኔጋል አዘጋጇን ሞሮኮን በማሸነፍ የውድድሩ ሻምፒዮን መሆኗ ይታወሳል። ሆኖም በፍጻሜው ጨዋታ ወቅት ከዳኛ ውሳኔ ጋር በተፈጠረ አለመግባባት የሴኔጋል ብሔራዊ ቡድን አባላት ለደቂቃዎች ጨዋታውን በማቋረጥ ከሜዳ ወጥተው እንደነበር ይታወቃል። ሞሮኮ የሴኔጋልን ሜዳ ለቆ መውጣት ያልተገባ ባህሪ መሆኑን በመጥቀስ ለካፍ ቅሬታ በማቅረቧ ጉዳዩን ሲመረምር የቆየው ካፍ አሸናፊነቱን ከሴኔጋል ነጥቆ ለሞሮኮ መስጠቱን በውሳኔው ያሳውቋል። ካፍ ባስተላለፈው ውሳኔ መሰረት የሞሮኮ ብሔራዊ ቡድን በፎርፌ ሴኔጋልን 3-0 በመርታት ማሸነፉን አሳውቋል። ካፍ ለዚህ ውሳኔው ማንኛውም ቡድን በመደበኛ የጨዋታ ክፍለ ጊዜ ወቅት ከዳኛው ፍቃድ ውጭ ለመጫወት ፈቃደኛ ካልሆነ ወይም ሜዳ ለቆ ከወጣ እንደ ተሸናፊ ይቆጠራል አሊያም ከውድድሩ ይሰናበታል የሚለውን የካፍን አንቀጽ 82 እና 84 በአስረጅነት ጠቅሷል። ውሳኔውን ተከትሎ በርካታ ተቃውሞና ድጋፍ እየተሰማ ሲሆን የሴኔጋል እግር ኳስ ፌዴሬሽን ውሳኔውን ለማስቀየር ለዓለም አቀፉ የስፖርት ገላጋይ ፍርድ ቤት ወይም ካስ ክስ እንደሚያስገባ አሳውቋል። ፊፋ ኢራን የዓለም ዋንጫ ጨዋታ ወደ ሜክሲኮ እንዲዛወርላት ያቀረበችውን ጥያቄ ውድቅ አደረገ። አሜሪካ፣ ሜክሲኮና ካናዳ በጋራ በሚያዘጋጁት የፊፋ የዓለም ዋንጫ ቀድመው መሳተፋቸውን ካረጋገጡ ሀገራት መካከል አንዷ የሆነችው ኢራን የምድብ ጨዋታዎቿ ወደ ሜክሲኮ እንዲዛወሩላት በሜክሲኮ የኢራን ኤምባሲ በኩል ጥያቄ ብታቀርብም ፊፋ ውድቅ ማድረጉን አልጀዚራ ዘግቧል። እንደ አልጀዚራ ዘገባ ከሆነ ፊፋ ሁሉም ጨዋታዎች በተያዘላቸው ቦታና ጊዜ ይካሄዳሉ ብሏል። ሁሉም የምድብ ጨዋታዎቿን በአሜሪካ ሎስ አንጀለስ እና ሲያትል እንድታደርግ መርሃ ግብር የተያዘላት ኢራን ፊፋ ጥያቄውን የማይቀበል ከሆነ በደህንነት ስጋት ምክንያት ብሔራዊ ቡድኗን ወደ አሜሪካ እንደማትልክ ገልጻለች። ለዚህም ምክንያቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለቡድኑ የደህንነት ዋስትና እንደማይሰጡ በመናገራቸው መሆኑን ገልጻለች። ዶናልድ ትራምፕ በቅርቡ ኢራን በውድድሩ መሳተፏ ተገቢ አይመስለኝም፣ ለሕይወታቸው አደጋ ሊሆን ይችላል ማለታቸውን ዘገባው አስታውሷል። ከቀናት በፊት የኢራኑ ስፖርት ሚኒስትር ኢራን በዓለም ዋንጫ እንደማትሳተፍ ማሳወቃቸው ይታወሳል። የአውሮፓ ቻምፒዮንስ ሊግ የ16 የጥሎ ማለፍ መርሃ ግብር የሁለተኛ ዙር ጨዋታዎች ዛሬ ምሽት ይቀጥላሉ። በዚህም ምሽት 2:45 ላይ ባርሴሎና ከኒውካስል በሚያደርጉት ጨዋታ የሚጀምረው መርሃ ግብሩ ቶተናምን ከአትሌቲኮ ማድሪድ፣ ሊቨርፑልን ከጋላታሳራይ፣ ባየር ሙኒክን ከአትላንታ ምሽት 5 ሰዓት ጀምሮ ያገናኛል። በመጀመሪያ ዙር ጨዋታዎች ጋላታሳራይ ሊቨርፑልን 1-0፣ አትሌቲኮ ማድሪድ ቶተናምን 5-2፣ ባየር ሙኒክ አትላንታን 6-1 ሲያሸንፉ ኒውካስል ከባርሴሎና ደግሞ 1-1 በሆናቸው ውጤት መለያየታቸው ይታወሳል። ትላንት በተደረጉ የመልስ ጨዋታዎች ስፖርቲንግ ሊዝበን ቦዶ ግሊምትን 5-3፣ ፒኤስጂ ቼልሲን 8-2፣ አርሰናል ባየር ሊቨርኩሰንን 3-1 እና ሪያል ማድሪድ ማንቸስተር ሲቲን 5-1 በሆነ ድምር ውጤት በማሸነፍ ወደ ሩብ ፍጻሜ አልፈዋል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ።
ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎችን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋዬ በምልክት ቋንቋው ዳዊት ጎሳኤ አብረናችሁ ቆየን። ተመልካቾቻችን ኢሳት ነፃ የህዝብ ሚዲያ ከትብብር ለኢትዮጵያ አንድነት ፓርቲ የህዝብ ግንኙነት ኃላፊ ጌትነት ወርቁ ጋር ያደረገውን ውይይት በልዩ ዝግጅት ከዜና ቀጥሎ ያቀርባል። እንድትከታተሉት ከወዲሁ እንጋብዛለን። መልካም ጊዜ።